ከባለፈው ልታጌ የህልሜን ባል ባገኘሁት ክፍል 11 ይዤላችሁ መጥቻለሁ። ከተመለስን በኋላ ለብቻ ሆኜ ብዙ ማሰብ ከራሴ ጋር ማውራት ጀመርኩኝ። ለኡስማን ምን አይነት ስሜት ነው ያለኝ? ለምን እሱ ጋር ሳወራ ደስተኛ እሆናለሁ? ለምንስ ካላገኘሁት ይከፋኛል፣ ይናፍቀኛል ብዬ ጥያቄ ግገት አቀርቤ ለራሴ በራሴ ጠየቅኩኝ። የውስጤን ምላሽ ግን ከኡስማንን እንደወደድኩት አስገነዘብኩኝ። እሺ ኡስማንስ ስለኔ ምን አይነት ስሜት አለው ብዬ ጥያቄን አኮልኩኝ። የጻጻፍነውን ሜሴጅ ገብቼ ማንበብ ጀመርኩኝ። ያንን ግና እንዴት ነሽ ኢሙ ብሎ ሲለኝ ለእኔ ትልቅ የደስታ ስሜት ይፈጠርልኝ የነበረው ሜሴጅ ዛሬ ትርጉም አልሰጠኝ አለኝ። እንዴ ሁሉም መከራ ነበሩ። ለካ ፍቅር የሚሸት አንድ ቃል እንኳን አጣው። አይዞሽ በርቺ፣ እንዳትታለሊ መማማር አለብሽ። በቃ ይህ ቃል በብዙ ተደጋጋሚ ግን አንድ እንኳን እወድሻለሁ የሚል ቃል የለም። በጣም አዘንኩኝ። የተሸነፈውት ስሜት ተሰማኝ። ሳላስበው ኡስማን ተቀጣጥረን አሸንፎ እንጂ አስጠቶኛል። እንዴት ይህንን ያህል ብቻዬን ርቄ ተጓዝኩኝ? በሱ ፍቅር ለምን? በእርግጥ ኡስማን ምንም ሴት በላይ እንደሆነ የምታመኘው አይነት ወንድ ነው። በሱ ለፍቅር መውደቅ አያስገርምም። ስለወደድኩት የተሸነፍኩኝ ስሜት ተሰማኝ። እንባይ ከአይኔ ፈሰስ። ምን ማድረግ እንዳለብኝ ተረጋግቼ ማሰብ አቃተኝ። እስከዚህ ሰዓት ድረስ በፍቅር መውደቄ አላወኩም። ከዛ ጋር ደስተኛ እንደሆንኩኝ እንጂ ዛሬ ስለ ኢማን የሰማሁትን ነገር ወደ ራሴ መለስ ሀሳቤን ሰረቅኩኝ። ኢማን እዚህ ቀረሽ የማትባል ቆንጆዬ፣ የወንዶች ልብ በቀላል ልትቆጣጠር የምትችል፣ ሁሉንም የራሷ ለማድረግ የምትበቃ እንስሳት ነች። የኡስማን ልብ በሷ ሳይሸነፍ በእኔ ይሸነፋል ማለቴ እንዲህ ዝበት ሆኖ ታየኝ። መረጋጋት አቅቶኝ ኡስማን ሂሳብን ሰረቄ። ሁለተኛ ከባድ ፈተና ሆነብኝ። ዛሬ 3ኛ ቀናችን ከኡስማን ጋር ካወራን ድርግት አንድ ሀሳብ መጣልኝ። ለምን ደውዬ አላናገረውም ብዬ ስልኬን አነሳው። ግን ከማን ጀምሬ ምን እንደምለው ሳስብ ፈራሁ፣ ወረረኝ። ስሰላተፍ ራሴ ታወቀኝ። የቅርብኝ ብዬ ያነሳሁትን ስልክ ላስቀምጥ ስል ስልኬ ጠራ። ኡስማን ነበረ። ሁኔታዬ በቅርብ ሆኖ ያየኝ እስከሚመስለኝ ድረስ ደንግጬ የልብ መታት ፈጠነ። ትንፋሼ ሲቆራረጥ ለራሴ ያስታውቀኛል። ሰፈር ስችር ስልኬን አንስቼ ወደ ጆሮዬ አስጠግቼ በለሰለሰ ድምጡ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምፁን ስሰማ ልቤ በአፍ ልትወጣ መሰለኝ። ቃል መውጣት ከባድ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አልኩት። ናፍቆት በደገመው ድምጤ እንባ እየተናነቀኝ። ኢሙ ድምፅሽ ልክ አይደለም። ምን ነው ችግር አለ? አረ ምንም የለም። ያው ፈተና ደርሶ የለ ንባብ አድክመኝ ነው። አዎ ፈተና እንደደረሰ አውቃለሁ። ይቅር በይ አልስችለኝ ብሎ ነው። ስናፍቂኝ 1 ደቂቃ እንኳን ድምፅሽን ልስማ ብዬ ነው። ይህንን ሲለኝ ከየት መጥቶ በሌለው ጉሮሮዬ ላይ ስጋ ተሰነቀረብኝ። ቃላቱ እንዲያልወጣ ከላከለኝ። ዝምታዬ በዝቶ ያስጨንቀኛል። ኡስማኒ ኢሙ የት ሄድሽ? አይሰማም ይለኛል። እንደምንም ብዬ ይህንን ያህል ለምን
ናፈኩኝ ብዬ ጠየቅኩኝ ብሎ ለሰከንድ ያህል ዝም አለ። ኢማን ወሳኔሽ ምን ይህንን ምን አከብራለሁ በነገርሽ ነገርም እንዳትቀይሚኝ። ምን አለበት አንቺ እኔን እንደምወድሽ አይተሽ ይሆናል የቀረብሽኝ። ብቻ ብዙ ማውራት ብፈልግ እንኳን አልቻልኩም። አፈቅርህ ተብተብ ነው ይባል ይል። ይህንን ስሰማ የሚል ድምፅ አሰማሁ። ኢማንዬ ለአንቺ ያለኝ ስሜት እንዴት መግለጽ እንዳለብኝ እንኳን አላውቅም። በቃ አንቺን እንደምወድሽ እኮ እና የወደፊት ህይወቴ አጋር እንድትሆኚ እንደምፈልግ እወቂ። ንግግሩ ጠጠር አድርጎ ጨረሰ። ከደቂቃዎች በፊት በፍቅር እንዴት ተሸነፍኩኝ ገብቶኝ የሚያደርገው ግራ ገብቼ ሀሳቤ ተመካከርኩኝ። ኡስማን ስሜት ሰምቶ ሆኖ ይህንን ዜና ስሰማ ቃል ከመጡቶ ቅድም አይኔ የደስታ እንባ ማንባት ጀመረ። ለማቀሳስ መቆም አልቻልኩም። ደስታዬ ልቤን አፍኖ አስጨነቀኝ። የልቅስ ድምፁ ስሰማ ኡስማንዬ ድንግጥ የሚነግረው አቶ ተነንተባተበ። አስቀየምኩህ አይደል አለ ሐዘን በተቀራረበች ድምፅ። አሁንም መኮራ ግን ጉሮሮዬ ታፍኗል። ከዚህ በላይ ለዛ ነው አልፈለኩም። ስልኩን ዘጋሁት እና ኡስማኔ በአንድ መረጥ እንደለኝነት ነው። ጥያቄህን በደስታ ተቀብያለሁ። ደስታ አስክሮኝ ልሳኔ ተዘጋ። ለዛ ነው ስልኩን የዘጋሁት። እወድሃለሁ አንተ ለኔ ለደረክልኝ አላህ ምስጋና ይገባ ብዬ የጻፈው መልእክት ላኩለት በጀርባ ተዘረሬ። ኢማን አያችሁ ኡስማን ያው መጀመሪያ በአንዳንድ ጥያቄዎች ምናምን ልትወደው ቻለች። ከዛ ከኢልሃም ጋር ከምትባል ልጅ ላይ ሲተዋወቁ ኢልሃም እንደምታፈቅረው እና ለሱ ያላት ቦታ ቢያገባ እንኳን ለራሱ 10 ለራሱ ማግባት ይችላል ያለችው ልጅ ነበረች እና ደግሞ መልካም ቆንጆዬ ልጅ ናት ኢልሃም። ከዛ እሷ እንዳፈቀረችው እሷ አያፈቅራትም። እንግዲህ እድል ነው የሚባለው አይደል? እወድሻለሁ ያፈቅርሻለሁ ብሎ ይኸው ገለጠላለ ኢማን ማለት ነው። ኢማንም መጀመሪያ ፈርታ ነበረ፣ ራሷን መቆጣጠር አቅቷት ነበረ። ለሱ ያላት ስሜት በቃ በጣም እንትን ማለት ከባድ ነበረ እና እንደምንም ብላ እሷም ነፍስየዋን እሷም ቀድማ እኔ እወድሃለሁ ለማለት አልፈለገችም። ግን በስተመጨረሻ ደግሞ ተሳካላት። የማይሳካ የለም ማለት ነው። እንግዲህ ኢማን እድለኛ ሆና ኡስማን እወድሻለሁ አፈቅርሻለሁ ሲላት በጣም ተደሰተች ማለት ነው። ኢልሃም ሳም ልትሆን ነው እንግዲህ ቀጣይ የምናየው ይሆናል። አሁን ግን ኡስማንና ኢማን ያው እንድተዋደዱ እንድተፋቀሩ የወደፊት ህልሙ እንደምትሆን ገልጾላታል ማለት ነው። ደስ ይላል። በነገራችን ላይ ፍቅር እኮ ላደለው ሰው በጣም ደስ ይላል። ደግሞ በፍቅር ላይ ብዙ መከራዎች ብዙ ደስታዎች ስለሚመጡ ማለት ነው። እና ኢማንዬ በቃ ደስታንም መቆጣጠር አቃታት ማለት ነው። እንግዲህ ወደፊት ደግሞ ሰርጋቸውን እንጠብቃለን እንግዲህ በተስፋ ማለት ነው። እንግዲህ ምን እንደሚፈጠር አናውቅም። ቀጣይ ክፍል 12 ይዤላችሁ እስከመጣ ድረስ በያላችሁበት ያላ ሰላምና እዝነት ይረድኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ደግሞ ጻፉልን ማለት ነው። ባይ ባይ።